ትምህርቶች ራሳችንን መጠበቅ እንዳለብንም የቆላስይስ ትምህርት ያስጠነቅቀናል። እሱንም ፓስተር ካስተማረ ፖይንት ነው። እንዲሁም ቆላስይስ ምዕራፍ 2 ከቁጥር 8 ጀምሮ ያለ ሀሳብ ነው። ከዛ አራተኛ ነጥብ አዲስ ሕይወት በክርስቶስ እንደተሰጠን ያገኘነው ሕይወት በክርስቶስ እንደሆነ መጽሐፍ ቅዱስ ይነግረናል። እሱንም ቆላስይስ ምዕራፍ 3 ከቁጥር 1 እስከ 10 ያለው ሀሳብ ይነግረናል። አምስተኛ ያነሳሁት ፖይንት ደግሞ ክርስቶስን መሰረት ያደረገ ኑሮ መኖር ያስፈልጋል የሚል ነው። ለቤተሰባችን፣ ለስራችን፣ ላለን ግንኙነት እንዲሁም ደግሞ በምናመልክበት ወይም ደግሞ በምንውልበት ስፍራ ሁሉ በክርስቶስ ጌትነት ልንመራ እንደሚገባ እግዚአብሔር ቃል ከቆላስይስ ትምህርት ፓስተር አስተምሮናል። እሱም ቆላስይስ ምዕራፍ 3 ከቁጥር 12 እስከ 25 ድረስ ያለው ቃል መሰረት አድርጌያለሁ እና ፓስተር በጣም ብዙ ትምህርቶችን በ35 ሳምንታት አስተምሮናል። እግዚአብሔርም ደግሞ ለሚሆነንን በፓስተር በኩል መግቦናል ማለት ነው። ጌታ ኢየሱስ ስሙ ይባረክ። የበላን ደግሞ ቀጥለን ደግሞ እንሰማለን። ሳችን የሚሆነውን ደግሞ እንሰማለን። ጌታ ይባረክ። አሁን ተከታታይ 2 ሰዎችን ጋብዛለሁ በቅደም ተከተል ማለት ነው። የማጠቃለያ በእነዚህ 35 ሳምንታቶች ውስጥ የተማርናቸውን ማጠቃለያ የሚሰጡን ወይም ደግሞ የሚያቀርቡልን ሰዎች ናቸው። የመጀመሪያ ከቆላስይስ ምዕራፍ 1 እስከ ምዕራፍ 3 ድረስ በዶክተር አለም ይቀርብልናል። ከዛ ቀጥሎ ደግሞ ቆላስይስ ምዕራፍ 4 ደግሞ በወንድም ቴዲ ይቀርብልናል ማለት ነው። የመጀመሪያው ማጠቃለያ የሚሰጠን ዶክተርን ወደዚህ ጋብዛል። አመሰግናለሁ ድሉ ስለተሰጠኝ። አክቹአሊ በመመረጤ ደስ ብሎኛል፣ ግን እናንተ ብታቀርቡ የበለጠ ጥሩ ነበር ብዬ አስባለሁ። ሆኖም ግን እድሉ ከተሰጠኝ ደግሞ በተቻለ መጠን ጥሩ አድርጌ ለማቅረብ ሞክራለሁ። ያው እንዳያችሁት የቆላስይስ ትምህርት ከ1 እስከ 30 ያለው ነው። እነኚህን 3 ምዕራፎች የሚያካትተውና እነኚህን ሰመራይዝ ማድረግ ትንሽ ከባድ ነበር የነበረው። ቢሆንም ቀኑም አጭር ነበር የተሰጠኝና ለእናንተ በሚጥም መልኩ ለማቅረብ እሞክራለሁ። ሌላው ወንድማችን ፓስተር አያሌው በእርግጥ በእውነት በጣም ደስ በሚል ሁኔታና መልካም በሆነ መልኩ ለእኛ በሚገባ መልኩ ምግብ በሆነ መልኩ አስተምሮናል። እግዚአብሔር ይባርክ ነው የምለው ለእሱ። እናንተም እንግዲህ ተከታትላችሁ ለዚህ ለማለቂያ ወይ ሰምራይዝ ለምናደርግበት ቀን ስለደረሳችሁ ሁላችሁንም አመሰግናለሁ። እንግዲህ ይሄኛው የሐዋርያ ጳውሎስ መልእክት ወደ ቆላስይስ ሰዎች ነው የሚለው። ከፋፍያቸዋለሁ በተወሰነ መልኩ በተለያየ መልኩ። የመጀመሪያው መግቢያ ወይ ባክግራውንድ ብዬዋለሁ። ትምህርቱ የተሰጠበትን ጊዜ እንዲሁ እንድታስታውሱት ስለምፈልግ ከየካቲት 7 2017 እስከ ህዳር 26 2018 ነው የተሰጠው። ጊዜያቱ በ4 ምዕራፍ የተከፋፈለ ነው። ቆላስይስ የእስር ቤት መልእክት ነው። ጸሐፊው ዋናው ሐዋርያው ጳውሎስ ነው። ረዳት ሆኖ የጻፈው ጢሞቴዎስ እንደሆነ ተምረናል። ቆላስይስ የምትገኘው ድሮ በታናሽቷ ኢሲያ በምትባለው አገር ውስጥ የምትገኝ ከተማ ነች። የቆላስይስን ቤተክርስቲያን ስናያት መስራቹ ኢጲፋራ እንደነበረ እንመለከታለን። አማኞች የሚሰበሰቡበት ቦታ የፊልሙና ቤት እንደሆነ እንመለከታለን ማለት ነው። የቤተክርስቲያን አገልጋዩ ደግሞ አግሪፓ ይባል ነበረ።
መልእክቱ ለምን ተጻፈ ብለን ደግሞ በደንብ በጥልቀት ስናየው መልእክቱ ዋና የተጻፈበት ምክንያት የስህተት ትምህርት ወደ ቤተ ክርስቲያኗ በመግባቱ ነው። ይህ የስህተት ትምህርት ኖስቲሲዝም ይባላል። አክቹዋሊ እሱ ፓስተር ባስተማረው መልኩ ቀጥታ በዛ አይደለም የሄድኩት፣ ለእኔ በሚመቸኝ መልኩ ነው ሰመራይዝ ያደረግኩትና ቅር እንዳይላችሁ በዛ ቅደም ተከተል እንዳታዩት። የስህተት ትምህርት ወደ ቤተ ክርስቲያኗ መግባት ነው። በተለይም ይሄ ኖስቲሲዝም የሚባለው ማለት ነው። ኖስቲሲዝም ምንድን ነው የሚለው? ለመዳን ልዕለ ተፈጥሮ የሆነ እውቀት ያስፈልጋል ይላል። ሁለተኛው ኢየሱስ ፍጹም ሰው አልነበረም፣ በስጋ አልተገለጠም ይሉ ነበረ። ስጋ እርኩስ እንደሆነ መንፈስ ግን መልካም እንደነበረ ይናገሩ ነበር የነበረው። በተለይም ደግሞ ከግርዘትና ከብህትና ጋራ ከፍተኛ ቁርኝት የነበረው ነው ይሄ ኖስቲሲዝም። ይሄን ኖስቲሲዝም ለመቃወም ዮሐንስ በአንደኛ ዮሐንስ መልእክቱ ላይ በተቃውሞ ጽፎበትም እንደነበር አይተናል ማለት ነው። ሌሎች የስህተት ትምህርቶችም አንድ ላይ የተካሄዱት ምንድን ነው? አንዱ ሌላው ፓጋኒዝም ነው። ፓጋኒዝም ማለት የጣዖት ልምምድ በወቅቱ የነበረና ይሄ ኢየሱስ አያስፈልገንም የሚል አመለካከት የነበረበት ነው። ሁለተኛው አስቆርቲዝም የምንለው ነው። አስቆርቲዝም የሚባለው ደግሞ ኢየሱስ በቂ አይደለም ብለው የሚያምኑ ሰዎች ነበሩ። እዚህ ላይ ምን ብንጨምርበት ጥሩ ነው? ራሳችንን ብናጎሳቆል፣ ራስን ስጋን መጨቆን ቢኖር ይሉ እንደነበር አይተናል ማለት ነው። በአራተኛ ደረጃ ያየነው ጁዲዝም ነው። ጁዲዝም አክቹዋሊ ኢየሱስ የእግዚአብሔር ልጅ አይደለም የሚሉት ያው አይሁዶች እንደነበሩ አይተናል ማለት ነው። ስለዚህ መልእክቱስ እንዴት ተጻፈ? መልእክቱ የተጻፈበት ምክንያት ጳውሎስን ሊጎበኙ የሄዱ ኢጲፋራና አናሲሞስ ነበሩ። በእነሱ ምክንያት ነው አክቹዋሊ እሱ ሊጎበኙ ሄደው ይህን የስህተት ትምህርት ሲያስረዱት የተጻፈ መልእክት ነውና መልእክቱ ግን በቲኪቆስ እጅ ወደ ቆላሳይስ መድረሱን እናያለን ማለት ነው። ይህ ደብዳቤ ታዲያ ለቆላሳይስ ላይ ብቻ ሳይሆን የተነበበው በሎዶቅያም ሌሎችም ጎረቤት ሀገሮች ከተሞች ላይ መነበቡን እናያለን ማለት ነው። ሌላው ሰመራይዝ ያደረኩበት መልኩ ደግሞ አገልግሎት በሚል ነው። አገልግሎትን ስናየው ዘርፈ ብዙ የሆነ ስራ እንደሆነ እናያለን። አገልግሎትን በቤተ ክርስቲያን ብቻ እንዳናየው፣ በቤት ውስጥ አለ፣ በመስሪያ ቤት አለ፣ በተለያዩ ቦታዎች አገልግሎት እንዳሉ ያሳየናል። አገልጋይነት የእግዚአብሔርን ፍቃድ ፈጽሞ ወይም አከናውኖ ማለፍ እንደማለት ነው። አገልግሎት ውስጥ ግን ብዙ ችግሮች አሉ፣ መከራ አለ፣ ስደት አለ፣ ሌሎች ተግዳሮቶች አሉ በአገልግሎት ስንመለከት ማለት ነው። ጳውሎስ ታዲያ ምን ይላል? ስለዚህ ስናየው በመከራዬ ደስ ይለኛል ይላል። እንዴት ነው በመከራ ሰው ደስ ሊለው የሚችለው? መከራና ደስታ እንዴት ነው አብረው ሊሄዱ የሚችሉት? ይህንን ፓስተር ሲያስተምረው በጣም ፓሽኔት ሆኖ ሲያስተምረው ነበር የነበረው። ሰው በመከራ ውስጥ እንዴት ነው ደስ የሚለው? አንዱ መንፈስ ቅዱስ ስለሚያግዘው፣ አንዱ በመንፈስ ቅዱስ ስለሚታገዝ ነው። ሁለተኛው ዋጋ አለን፣ ዋጋ የተቀመጠልን ዋጋ አለን ብለን ስለምናስብ ነው። ሌላው መከራ ደግሞ ይሰራናል፣ ያበጀናል፣ ከፍ አድርጎ ከዚህ በላይ እንድንሆን አድርጎ ያስቀምጠናል ማለት ነው። ሌላው እንግዲህ ውጤታማ አገልግሎት እንዴት ነው የምናገኘው የሚለውን ያየው። ሰዎች በፍቃዳቸው በደስታ ለእግዚአብሔር ክብር እንዲኖሩ ማድረግ፣ ይሄ ውጤታማ አገልግሎት ነው። አንድ ሰው ውጤታማ አገልግሎት አገለገለ ሌላ የምንለው አገልግሎቱ እድሜ ልክ ሲሆን እስካለ ድረስ ማገልገል ሲችል ነው። ሌላው ወደ መገኘቱ መግባትና እዚያ ውስጥ አገልግሎቱን መስጠት ስንችል፣ ይሄንን በኢያሱ በደንብ አድርገን ያየነው ነው ማለት ነው። የአገልግሎት መጨረሻ ምንድን ነው? አገልግለን መጨረሻ ከኛ የሚጠበቀው ብለን ደግሞ ስናይ ፍጹም የሆነውን ሰው ማቅረብ። ይሄ ፍጹም የሆነው ሰው ማን ነው? በሁሉ ሁኔታ ላይ ጸንቶ መቆም የሚችል፣ ሁለተኛ የሕፃንነት ባህሪውን የሻረ ሰው ማለት ነው። እነኚህ ፍጹም ሰው ብለን ልናቀርባቸው የምንችላቸው ነው ማለት ነው። ያው አገልግሎት ላይ ተስፋ የሚያስቆርጡ ነገሮች እንዳሉ ደግሞ በሙሴና በኤልያስ በደንብ አድርገን በምሳሌ ደግሞ የተማርንበት ነው ማለት ነው። የስህተት አስተማሪዎችን እዚሁ አገልግሎት ላይ ማንሳት አስፈላጊ ነው። ጳውሎስ የስህተት አስተማሪዎች እንዳያስቷችሁ ተጠንቀቁ ይላል። አገልጋይነት የንግግር ችሎታ አይደለም። አገልጋይነት ብልጠት አይደለም። አገልጋይነት እንደኔ እንደዚህ አሁን እንደምወዛወዘው መወዛወዝ አይደለም። አገልጋይነት የእግዚአብሔር ስጦታ ነው። አገልጋይነት ከእግዚአብሔር የሚገኝ ነውና ይህንን አንድ የነገረናል ነገር አለ ማለት ነው። ሌላ የስህተት አስተማሪዎች የሚመጡበት አካሄድ ምንድን ነው? በትህትና
ትህትናን በአጉል ትህትና ለውጠውት ወደኛ ይዘውት ይመጣሉ። ያም እንዳያስታችሁ እያለን ነበር። አንዱ መጥፎ ባህሪያቸው ሐሰተኛ አስተማሪዎች፣ ትዕቢተኞች መሆናቸውን እናያለን ማለት ነው። የስህተት ትምህርት ስንል ትምህርትን ብቻ ደግሞ እንዳናስብ። ስህተት መዝሙር ሊሆን ይችላል፣ ስብከት ሊሆን ይችላል፣ ዋቴቨር አምልኮ ሊሆን ይችላል። የተለያዩ ነገሮች ሊሆኑ እንደሚችሉም አይተናል ማለት ነው። ስለዚህ አገልግሎትን እንዴት እናገልግል? አንደኛ በቅንነት፣ ሁለተኛ ሰውን ሳይሆን እግዚአብሔርን ደስ ለማሰኘት እናገልግል፣ ሶስተኛ ለታይታ እንዳናገለግል ማለት ነው። አራተኛ የርስት ብድራት ለሁሉም ለአገልጋይ ተቀምጧልና ያን የርስት ብድራት አስበን እንድናገለግል ይሄ ሉቃስ 18 ከ28 እስከ 30 ላይ እየተገለጸ ነው ማለት ነው። እንግዲህ ወደ ስነ መለኮቱ ትምህርት ደግሞ ልምጣ። እንግዲህ አሁን የጀመርነው አንድ ብለን ክርስትና ብለን ነው። አንድ ሰው በምድር ሲኖር አይዘር በአዳም ይሆናል ወይም ደግሞ በክርስቶስ ይሆናል። በአዳም ከሆነ ምንድነው የሚሆነው? በደለኛ ወይም ኃጢአተኛ ነው የሚሆነው። በክርስቶስ ከሆነ ግን ዳግም ይወለዳል። ዳግም የተወለደ ሰው ምን ያገኛል? ይህንንም ፓስተር ሲያስተምር በጣም ፓሽኔት ሆኖ ነው ሲያስተምር የነበረውና 215 ብለሲንጎችን ያገኛል ማለት ነው። እነኚህ 215 ብለሲንጎች ምን ያደርጉታል ታዲያ ይህን ሰው? ስለዚህ ክርስትናን የምንጀምረው ሆነን ነው አይደለም? ሆነን አሸንፈን ተሰርተን ነው የምንጀምረው በሚለው ልክ እኔ አሁን ዶክተር ተብዬ እንደተጠራሁት ዶክተር ሆኜ ወደ ክርስትና ዶክተርን ለመስራት ሄዳለሁ ማለት ነው። ተምረን ሳይሆን ዶክተር የምንሆነው ዶክተር ሆነን ወደ ስራ እንደምንገባበት ነው። ስለዚህ ይሄ ብለሲንግ ምን ያደርገናል ማለት ነው? ሰርቶን አሸንፈን አዘጋጅቶን ወደ ስራ እንድንገባ ያደርገናል ማለት ነው። ይህ በስነ መለኮታዊ ቃል የሚሆንና በኑሯችን የሚቀጥል ነው ማለት ነው። ሌላው በትልቁ ጳውሎስ ያስቀመጠው የቆላስያስ ትምህርት ላይ ምስጋናን ነው። ለቆላስያስ አማኞች ምስጋና በእስር ቤት መጥቶላቸው ነበር ከጳውሎስና ከወንድሞቹ። ስለምን? በኢየሱስ ክርስቶስ ስላላችሁ እምነትና ስለ ወንድሞቻችሁ ስላለ ፍቅር ይላል። ያው ምስጋና የመንፈስ ቅዱስ ስጦታ ካለ ነው ምስጋናንም ማድረግ የምንችለው። ባልተመቹ ቦታ የተደረጉ ምስጋናን በምሳሌ በዮናስና በኢዮብ ደግሞ አይተናል ማለት ነው። ሌላው ጳውሎስ በትልቁ ያነሳውና አሁንም ላነሳው የምወደው ጸሎት ነው። ጸሎት ጳውሎስና ወንድሞቹ ፊቱን ላላዩት ለቆላስያስ እና ለሎዶቅያ አማኞች ደብዳቤን ጽፏል። ታላቅን ተጋድሎ በጸሎት ያደርግ ዘንድ ነው የጻፈላቸው ማለት ነው። በዚህ ዘመን ግን እያየን ያለነው የእግዚአብሔር ቃልና ጸሎት እንደተቀማን እያየን፣ ሁለተኛ በአንዳንድ ስብከቶች የእግዚአብሔር ቃል ፈጽሞኑ እንደማይነገር እያየን ያለነው። ከእንደዚህ አይነቱ ነገር እንድንጠበቅ ደግሞ እንደ ማሳሰቢያም የተሰጠን ነው ማለት ነው። የነ ጳውሎስ ጸሎት ዓላማው ምንድን ነው? ዓላማው ስናይ የፍቃዱን እውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላብን ነው ሐሳቡ፣ ዋናው ዓላማው ማለት ነው። የጸሎት ውጤት ምንድን ነው? ያው አጠር ማድረግ ስላለብኝ ነው። ካላረኩት ሊጨርሰው ስለማልችል ነው። እግዚአብሔርን ደስ ማሰኘት፣ በፍቃዱ እውቀት መሞላትና ማደግ ነው። ይሄ ነው ውጤቱ ማለት ነው። ጸሎት ለሰዎች ማድረግ አለብን። ጸሎት ምን መሆን አለበት? ሞሮፍ መንፈሳዊ መሆን እንዳለበት አይተናል ማለት ነው። የእግዚአብሔር ፍቃድ ምንድን ነው? የእግዚአብሔር ፍቃድ ስንል አንደኛው ሉዓላዊ ፍቃድ ነው። ሉዓላዊ ፍቃድ የምንለው ዓለም የሚመራበት የእግዚአብሔር ፍቃድ ማለት ነው። ሌላው የተገለጠ የእግዚአብሔር ፍቃድ የምንለው ነው። ይሄ የእግዚአብሔር ትእዛዛትና ሌሎቹን የተገለጡትን ነገሮች የምናይበት ነው። ሌላው ልዩ የእግዚአብሔር ፍቃድ ብለን በሶስት ከፍለን አይተነዋል ማለት ነው። እግዚአብሔርን ለማወቅ ምን ማድረግ አለብን ነው ሌላው ያየነው ነገር ማለት ነው። እርሱም መከተል፣ እርሱ ራሱን ደግሞ ሲገልጥልን ላይክ ኤልሻዳይ ኤል ዓለም ብለን እንዳየናቸው እሱ ራሱን ደግሞ ሲገልጥልን እናያለን ማለት ነው። ጸሎትን ስለዚህ ምን ያስፈልገዋል? ርዕስ ያስፈልገዋል ተብለናል። ርዕሶቹ 5 ርዕሶች እዚህ ቆላስያስ ላይ አይተናቸው ነበር የነበረው። ምናልባት 5ኛውን ብቻ ሁሌም ደስ ስለሚለኝ ውስጥ የቀረ የተሰወረ ጥበብን የእውቀት መዝገብን እንዲሞላባቸው ይላልና ይሄ በጣም ደስ ስለሚለኝ ነው። የእግዚአብሔር ዋናው ጥበብ ማን ነው? እግዚአብሔር ዋናው ጥበብ ማን ነው? ክርስቶስ ነው። ክርስቶስ ነው። እግዚአብሔር ዓለምን ያዳነበት ትልቁና ዋናው ጥበብ ነው ተብሎ ነው ያየነው ማለት ነው።
ሌላው እንግዲህ እውቀትን ነው። እውቀት ብቻውን ያው ትዕቢትን ያመጣል። ስለዚህ ምን ያስፈልገናል? ጥበብ ያስፈልገናል። ጥበብ ደግሞ በትምህርት የሚገኝ አይደለም። ጥበብ በምንድን ነው የሚገኘው? ከእግዚአብሔር የሚሰጥ ስጦታ ነው። በመለመን የምናገኘው ነው። ስለዚህ ከእውቀት ያገኘነውን ያንን ችሎታችንን ወደ መሬት ማውረድ የምንችለው ደግሞ ምን ሲኖረን ነው? ጥበብ ሲኖረን ነው። ስለዚህ ጥበብን ሁላችንም መጠማት አለብን ማለት ነው። ከጸሎት ጋር እንግዲህ ተያይዞ ከእግዚአብሔር ጋር የሚገኝ ይሄ ባይላተራል ግንኙነት ነው። ዋናው ዓላማው ልብን ለማጽናት ነው ብለን አይተናል። በዚህ መሰረት 4 አይነት የልብ አይነቶች አይተናል ማለት ነው። አንደኛው የወደቀ ልብ ዳዊት ጎልያድን ያሸነፈበት አንደኛው። ሁለተኛው ያዘነ ልብ የሐናን ጸሎት ያየንበት ነው። የተሰረቀ ልብ ደግሞ የዳዊት ልጅ አቤሴሎምን ያየንበት ነው። ሶስተኛው የተጣለ ልብ የሳኦልና የጠፋው አህያን በተመለከተ ያየነው ነው ማለት ነው። ሌሎች እንግዲህ ያየናቸው እምነት፣ ተስፋና ፍቅር ናቸው። እነኚህ 3ቱ የክርስትና ፒላር መሆናቸውን ጉልቻዎች መሆናቸውን አይተናል። ከ3ቱ ግን ጸንቶ የሚኖርና ዘላቂ የሚሆነው ማነው? እሱ ፍቅር እንደሆነ አይተናል ማለት ነው። ተስፋችንን ስንመለከት የእኛ ተስፋ ማን ነው? ኢየሱስ ክርስቶስ መክበርና ዳግም መመለስ እንደሆነ አይተናል። ይህም ተስፋችን ሕያው ዘላለማዊ የክብር ተስፋና መጽናኛችን መሆኑን ይህንን ደግሞ ያየነው ነው ማለት ነው። ወደ ኢየሱስ ክርስቶስ መጣ። አሁን በ4ኛው መቶ ክፍለ ዘመን አሪዮስ የሚባል በአሪዮስ ትምህርት የተነሳ የነበረ ንቅናቄ ነበር። በዛ ንቅናቄ ምክንያት የኒቅያ ጉባኤ ተካሂዶ ነበር የነበረው። ያ የኒቅያ ጉባኤ መጨረሻ አሪዮስን አሸንፎ የወጣ ነው። ይሄን የኒቅያ ስብሰባ 4 ሜጀር መግለጫዎቹን አውጥቷል። እንግዲህ ከአራቱ አንዱን ልበልና ከብርሃን የተገኘ ብርሃን፣ በመለኮቱ ከአብ ጋር የተካከለ የሚል መግለጫዎች 4 ናቸው። ከሰዓት አኳያ ሁሉንም አልልም። ኢየሱስ ዘላለማዊ የእግዚአብሔር ልጅ መሆኑን አይተናል። ኢየሱስ ሕያው የእግዚአብሔር ልጅ በመሆኑ የክርስትና መሰረት መሆኑን ደግሞ አይተናል። ፍጹም ሰው ፍጹም አምላክ መሆኑን አንድ ፓስተር ያለንን ቃል በቃል አነባለሁ። ኢየሱስ የሰው ልጅ ሆኖ ወይም የዳዊት ልጅ ሆኖ የእግዚአብሔር ልጆች አደረገን የሚል ማለት እኛም መስሎ ከሰው ተመርጦ ሊቀ ካህን ሆነ የሚለውን አይተናል ማለት ነው። እግዚአብሔር የማይታይ አምላክ መሆኑን መልክ የሌለው መሆኑን አይተናል። መልክ የሌለው ስንል ግን አካል የሌለው አለማለታችንን ደግሞ በዚሁ አይተናል ማለት ነው። ሌላው ኢየሱስ ግን እግዚአብሔርን እንዳብራራው ምሳሌ ሆኖ ወደ እኛ መምጣቱን ይሄንንም አንድ ያየነው ጉዳይ ነው ማለት ነው። ክርስቶስ የሚታየውና የማይታየውን በዓለም ላይ ያለውን በምድርም ያለው በሰማይ ያለውን ሁሉንም የፈጠረ መሆኑን ከፍጥረት ሁሉ በኩር መሆኑን አይተናል። ያው በኩር ስንል ጊዜን አይመለከትም፣ ደረጃን የበላይነትን እንደሚያመለክት አቋምን እንደሚያመለክት አይተናል ማለት ነው። ሁሉ በእርሱ ለእርሱ ተፈጥሯልና ብለን ያቆም ነው ማለት ነው። ክርስቶስ የቤተ ክርስቲያን ራስ መሆኑን አይተናል። ቤተ ክርስቲያንን ስናይ አካሉ ነች። ማንም ቢሞክር ቤተ ክርስቲያንን ሊያጠፋት አይችልም። ምክንያቱም መሰረቷ ምንድን ነው? አለት ስለሆነ ማለት ነው። ይሄን አይተናል ማለት ነው። ሌላው ትንሣኤን ያየነው ክርስቶስ ከሙታን በኩር እንደሆነ እግዚአብሔር የሞትን ጣር አጥፍቶ እንዳስነሳው አይተናል ማለት ነው። የትንሣኤን ጥቅም ስናይ የትምህርቱ እውነተኛነት፣ የፍርድ አይቀርነት ያየንበት፣ ጽድቃችን የተረጋገጠው በምንድን ነው? በትንሣኤ ነው ማለት ነው። የእግዚአብሔር የብርታቱ ጉልበትም የታየው በምንድን ነው? በትንሣኤው መሆኑን ከትንሣኤው ጥቅም አይተናል። ሌላው የመስቀሉ ደም ነው። የመስቀሉ ደም በረከቶች አሉት። እነኚህም እርቅ፣ ሰላምና ወደ እግዚአብሔር መቅረብ ናቸው። እነኚህን ተመልክተናል ማለት ነው። ኤቭሪባዲ ምን መሆን አለበት? በእምነት መጽናት አለበት ማለት ነው። በእግዚአብሔር ፊት ነውርና ነቀፋ የሌለን ሆነን ለመቅረብ በእምነት መጽናት አለብን። ይህ ብቻ አይደለም፣ ተመስርተንና ተደላድለን ስር የሰደደ ክርስቲያን መሆን ግድ ይለናል ማለት ነው። ሌላው እንግዲህ ለቅዱሳን የተገለጠ እውነት ነበረ። ምንድነው ያ እውነት? እሱን አሳጥሬ ለማለት ሞክራለሁ። አሕዛብና አይሁድ በአንድ ላይ እንደሚያመልኩ የክብር ተስፋ ያለው ክርስቶስ ከኛ ጋራ መሆኑን ነው ያየነው ማለት ነው። ከኛ ጋራ ማደሩ፣ ይሄ የሚበሰብሰው ገላችን የማይበሰብሰውን እንደሚለብስ ያየንበት እንደሆነ አይተናል ማለት ነው። ወደ ሌላ ሐሳብ ሲሄድ ደግሞ ጳውሎስ
በቆላስይስ ሰዎች በጣም ደስ ተሰኝቶ ነበር። ለምን ደስ ተሰኘ? እሱ በርቀት ነው ያለው፣ በአካል ከነሱ ጋር አይደለም። በመንፈስ ግን ከነሱ ጋር እያያቸው መሆኑን የነበረውን ነገር በደንብ ፓሽኔትድ ሆነን የተማርነው ነገር ነው። እሱ ደግሞ በመንፈስ ምን አየ? ስርዓታቸውን አየ። በክርስቶስ ያለውን እምነታቸውን ሁሉ እንዳየ አይተናል ማለት ነው። በክርስቶስ ስር መስደድ ስንል በእርሱ መመላለስ ነው። መመላለስ የምትለውን ቃል 4 ጊዜ እንደተገለጸችና በተደጋጋሚ እንደተገለጸች አይተናታል። መመላለስ ስንል በክርስቶስ ትምህርት መሰረት መኖር፣ የመጀመሪያው ትምህርት። ሁለተኛ ክርስቶስ የሕይወታችን ምሳሌ ማድረግ፣ አቲቲዩዳችንን መለወጥ ማለት ነው። ይሄ ሁለተኛው። ሶስተኛ የክርስቶስ ትምህርት በሕይወታችን ለመተግበር በየጊዜው መትጋትና በመንፈስ ቅዱስ መሞላት ያስፈልገናል። ይሄ ፕራክቲስን ያሳየናል ማለት ነው። እነኚህ 3 ነገሮች ማሟላት አለብን መመላለስ ስንል ማለት ነው። ይህንን አይተናል። ስለዚህ አገልጋይ በመሆናችን ዋስትና እንደሌለን አይተናል። ስር ሰደንና በክርስቶስ ታንጸን ጸንተን መኖር ያስፈልጋል ማለት ነው። ሌላው በክርስትና ውስጥ ብዙ ጦርነት አለ። እንግዲህ ከዛ ጦርነት ራሳችንን ጠንቀቅ አድርገን መጠበቅ እንዳለብን የተማርነው አለ። ስለዚህ ምን እናድርግ እንደተባለው ወደ 7 የተለያዩ ሀሳቦች ተገልጸዋል። አንዷን ብቻ ብዬ እንዳስታውሳችሁ እናንተም ገብታችሁ እንድታነቡ፣ እንደ ሰው ልማድ ብንመላለስ እንኳን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ሥጋዊ አይደለም ብለናል። ሌሎች 5 አሉ፣ እነሱ እናንተ ታነባላችሁ ማለት ነው። ስለዚህ መማረክ የለብንም። ሰው ሲማረክ ምንድነው የሚሆነው ማለት ነው? ስፍራ ይለቃል። ወዴት ይሄዳል? ወደ ስድብ አይደለ? ይሄንን አይተናል በሙሴ አስክሬን ስድቡን አይደለ? ስለዚህ ወደዛ እንዳንሄድ ምን መሆን አለብን? መማረክ እንደሌለብን ተምረናል ማለት ነው። ስለዚህ ሊማርኩን የሚችሉት ነገሮች ምንድን ነው? እንደ ሰው ወግ ከተመላለስን፣ በውሸት ፍልስፍና እግዚአብሔርን የማይገልጥ የውሸት ፍልስፍና ላይ እሱ ላይ መሰረት ካደረግን፣ ዓለማዊዎች ከሆንን በዚህ ልንማረክ እንችላለን ማለት ነው። ሌላው ክርስቶስ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል በሚለው አንዱ ያየነው ነው። እዚህ ላይ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን አይተናል ማለት ነው። እዚህ ጋም ቃል በቃል ፓስተር ያለውን ለማለት እወዳለሁ። የእግዚአብሔር ልጅ በስጋ በመወለድ የሰው ልጅ ካልሆነ እኛ የሰው ልጆች ከመንፈስ በመወለድ የእግዚአብሔር ልጅ ልንሆን አንችልም። ይህንን እንግዲህ ቃል በቃል ፓስተር ያለው ነው፣ ያው ማስታወስ ስላለብኝ ነው። ሌላው የስህተት ትምህርት ማብራሪያዎች የተሰጠባቸው አካልና ጥላ ነው። እንግዲህ ለመብል፣ ለመጠጥ፣ ለበዓል፣ ለወር መባቻ፣ ለሰንበት ማንም አይፍረድባችሁ ነው የሚለው። ስለዚህ ጥላ ምንድን ነው? ጥላ ለመፈጠር 2 ነገሮች ያስፈልጋሉ። አንዱ ብርሃን ነው፣ ሁለተኛው አካል ያስፈልጋል ማለት። 2ቱ ከሌሉ ጥላን ማየት አንችልም። ጥላ የሚመጣውን አካል በናፍቆት እንድናየው እንድንጓጓ ያደርገናል። ግን ያንን አካል በትክክል አናየው፣ በድንግዝግዝ ነው የምናየው ማለት ነው። ስለዚህ የበፊት ዘመን የነበረው ዕብራውያን 1:1 ላይ ለእኛ ተገልጿል። ለአባቶቻችን ጥላ ነበር የነበረው፣ ለእኛ ግን በዚህ ዘመን መጨረሻ በልጁ ተነገረን የሚለው እኛ ከጥላው አልፈን ልጁን ማየት ችለናል ማለት ነው። ጥላን በሚመለከት የሞት ጥላ፣ የአምላክ ጥላ እና የሰው ጥላን አይተናል። የአምላክ ጥላ የምንተማመንበት ነው ማለት ነው። ሌሎቹ ግን ልንተማመንባቸው የማንችል ነው ማለት ነው። ሌላው ያው ምግብና መጠጥን በተመለከተ በብሉይ ኪዳን ምግብና መጠጥ እንደሚያረክስ ብዙ ነገሮች አሉ ከአይሁድ ጋር ተያይዞ። በዚህ ዘመን ግን በአዲስ ኪዳን ግን ምግብና መጠጥ እንደማያረክሱ ተምረናል። ግን ወንድሞቻችንን ለማነጽ ወንድሞቻችንን ለማገዝ ካስፈለገ ግን ምን ማድረግ አለብን? ላንበላ እንችላለን ማለት ነው። አለበለዚያ ምግብና መጠጥ ብዙ ችግር እንደሌላቸው አይተናል። በዓላትን በተመለከተ እንግዲህ 7 በዓላቶችን አይተናል። የፋሲካ፣ የቂጣ፣ የበኩራት፣ የመከር በዓል እነኚህ ኦልሬዲ የተፈጸሙ በዓላቶች መሆናቸውን፣ የመለከት መንፊያ፣ የኃጢአት ስርየትና የዳስ በዓል ግን ወደፊት ገና የሚከበሩ መሆናቸውን አይተናል። የፋሲካን በዓል እስራኤል ከግብፅ ነፃ የወጣበት እኛ ደግሞ ደህንነትና ፈውስ ያገኘንበት ነው። የቂጣ በዓል ደግሞ ሞታችን ተሽሮ ጽድቅን ያገኘንበት መሆኑን አይተናል። የበኩራት ደግሞ
ክርስቶስ ለዓለም በኩራት ሆኖ መሰጠቱን ያየንበት ነው። አጠር ላድርገው ብዬ ነው። የመከርን ስናየው በዓለ ሀምሳ ወይንም መንፈስ ቅዱስ የወረደበትን የሚያመለክት ነው ማለት ነው። የኃጢአት ስርየት እስራኤል አንድ ቀን ወደዚህ በዓል እንደሚደርሱ ይገመታል። የዳስ በዓል ግን በክርስቶስ በሺኛው ዓመት መንግስት ጊዜ ፍጻሜ እንደሚያገኝ አይተናል ማለት ነው። በተጨማሪም በአጉል ትሕትና የመላእክት አምልኮ መልካም እንዳልሆነ የእኛ አምልኮ በመንፈስና በእውነት መሆኑን አይተናል ማለት ነው። ሌላው እንግዲህ ሞታችኋል በሚል መልኩ ያየነው ነው። ሞታችኋል ላይ ያየነው ምንድን ነው? ብሕትናን አይተናል። ብሕትና እንግዲህ ኖስቲሲዝም የሚባለው ትምህርት መሰረቱ ነው ለብሕትና ማለት ነው። ብሕትና ላይ ያው ታውቋቸዋላችሁ፣ አልደግማቸውም። ይሄ የሚኮሰኩስ ልብስ መልበስ፣ የማይመች አልጋ ላይ መተኛት የመሳሰሉ ነገሮች ናቸው። በዚህ ውስጥ ግን ማንን ያየነው? አዳማዊ ኃጢአትንና ሰውነትን አይተናል። አዳማዊ ኃጢአት ማለት ኃጢአት እንድንሰራ የሚገፋፋን ተፈጥሮ መሆኑን አይተናል ማለት ነው። ሰውነት ግን ከእግዚአብሔር የተቀበልነው የመንፈስ ቅዱስ ማደሪያ የሆነ ቅዱስና ሕያው መስዋዕት አድርገን ማቅረብ ያለብን ከዚህ በፊት ጋሽ ኢብራሂም አስተምሮታል። ስለዚህ ለቅድስና መሰረቱ ብሕትና ሳይሆን ምንድን ነው? ሞት ነው ብለን ነው የደመደምነው ማለት ነው። ስለዚህ ጽድቅን በራሳችን መፈጸም አንችልም። ምን ተሰጥቶናል? ሞት ተሰጥቶናል ማለት ነው። ሞት ተሰጥቶናል። ሞት ከክርስቶስ ጋር ተሰቅለናል፣ ሞተናል፣ ተነስተናል ማለት ነው። ለኃጢአት ሞተናል ስንል ምን ማለታችን ነው? ኃጢአት የማይሰራ ስብዕና መገንባት ሳይሆን ኃጢአት እንዳይገዛን እንደተደረግን ማወቅ ያለብን ነውና ለኃጢአት ሞተናል ስንል ኃጢአትን ማሸነፍ አለብን። ኃጢአትን እንዴት እናሸንፍ ነው? አንዱ ቃሉ ያግዘናል፣ ሌላው በጸጋው ልናረገው የምንችለው ነው ማለት ነው። ጨርሻለሁ። ትንሽ የቀረኝ ምዕራፍ 3 ነው ይሄኛው። ምዕራፍ 3ን በተመለከተ የሥነ መለኮት ትምህርት አልቆ ወደ ተግባራዊ ትምህርቱ የገባንበት ቦታ ነውና ፓስተር ቃል በቃል ሲለው አንጓ ብሎታል ማለት ነው። ያገዳ አንጓ ወደ ላይና ወደ ታች የሚታየው ማለት ነው። ስለዚህ ይሄ የክርስትናን ልምምድ ያየንበት ነውና አናኖራችን አክቹዋሊ የሚመሰረተው ምንድነው? በሥነ መለኮት ትምህርት ላይ እንደሆነ አይተናል። ስለዚህ ምዕራፍ 3 ሲጀምር ምን ብሎ ይጀምራል? እንግዲህ ብሎ ይጀምራል። እንግዲህ ይሄ ሁሉ ከተማራችሁ እንደማለት ነው። ስለዚህ ወዴት ሂዱ? ወደ ተግባራዊ ትምህርቱ እንድትሄዱ ያስፈልጋል እየተባለ ነው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ ወይንም በምድር ያለውን ሳይሆን በሰማይ ያለውን አስቡ ይላል። መሻት እንግዲህ የክርስትና መጀመሪያ ምንድን ነው? መሻት ነው። መሻት ነው። አለመሻት ጥሩ አይደለም። አለመሻትን የሚያመጡት ምንድን ናቸው ብለን ስናያቸው አለመሻትን የሚያመጡት አንደኛ መርካት ነው። ባለን ነገር መርካት። ትንሽ ትምህርት እንይዝና ያቺ ትምህርት በቂ ልትመስለን ትችላለች። ገና ግን ብዙ እንድንማር ያስፈልጋል። በሕይወት ሂደታችን እየተማርን ማለፍ አለብን። በእግዚአብሔር ቤት ብዙ ጊዜ ስንቆይም አንዱ መርካትን ሊያመጣ ይችላልና እነኚህን ነገሮች ማስተዋል እንዳለብን ተምረናል ማለት ነው። ስለዚህ ለምንድን ነው በሰማይ ያለውን አስቡ የተባልነው? አንደኛ ሞታችኋል። ይሄ ማለት ከኃጢአት ምን ሆናችኋል? ነፃ ወጥታችኋል ማለት ነው። ይሄ ባለፈ ግስ የተገለጸ ነው ማለት ነው። ፓስቴንስ ነው። ሁለተኛው ሕይወታችሁ ከእግዚአብሔር ጋር ተሰውሯል። ይሄ አሁን ያለ ነው። በክርስቶስ ብናገኝም ማለት ነው ከለላ አግኝተናል ማለት ነው በአሁኑ ጊዜ። ለወደፊት ደግሞ ሕይወታችሁ የሆነ ክርስቶስ የሚገለጥበት ጊዜ፣ በዚያን ጊዜ እናንተ ደግሞ ከእሱ ጋር በክብር ትገለጣላችሁ የወደፊቱን። ስለዚህ እነኚህ 3 መሰረታዊ ጉዳዮች ስላሉ የላይኛውን አስቡ፣ የላይኛውን እሹ ይላል ማለት ነው። ሌላው እንግዲህ ለተግባራዊ ልምምድ ትምህርት በተለያዩ መንገዶች ያው ይሰጡናል፣ እየተሰጡንም ነው፣ እያረግን ነው። ግን ችግሩ ምንድን ነው? ብዙዎች በስራቸው ግን ይክዳሉ ነው የሚለው። በስራዎች ቲቶ 1:16 ላይ ይሄን ያሳየናልና እኛ ግን ወደዛ የማንገባ በስራችን ግን በኑሯችን ግን ያንን ምን መስል እንደሆነ ያስፈልጋል ማለት ነው። ሌላው እንግዲህ ተፈጥሯችንና ምግባራችንን የተመለከትነው ክፉ ምግባሮች የምንላቸው እንደ ዝሙት፣ ርኩሰት፣ ፍትወት፣ ጣዖት ማምለክ፣ ውሸት የመሳሰሉት አሉ። በፊት በእነዚህ ውስጥ እናንተም ትመላለሱ ነበር ይላል። በዚህ ምክንያት ደግሞ የእግዚአብሔር ቁጣ መጥቶባቸዋል ይላል።
እነኚህ ነገሮችን አመጣጥ ስንመለከት የኃጢአት ተፈጥሮ ትዝ ይለናል ማለት ነው። ምንድን ነው የኃጢአት ተፈጥሮ? የኃጢአት ተፈጥሮ ኃጢአት እንድንሰራ የሚገፋፋ ከአዳም የመጣ ተፈጥሮ መሆኑን እንመለከታለን። ይሄ የኃጢአት ተፈጥሮ ሞሮፍ ኢንተርናል ነው፣ ውስጣዊ ነው፣ ከውስጣችን የሚመጣ ነው። ልክ ዓለም ላይ እንደምናየው እንደሚያሳስቱ ስጋዊ ነገሮች ወይንም እንደ ሰይጣን ያለ ነገር አይደለም ማለት ነው። ይሄ ሞሮፍ ውስጣዊ ተጽዕኖ መሆኑን አይተናል ማለት ነው። የኃጢአት ተጽዕኖ ብዙ ስሞች አሉት። ስጋ፣ የስጋ ምኞት፣ ጥንተ አብሶ፣ ሌሎች አሉ። እነሱን ታያዎቻላችሁ ማለት ነው። የኃጢአት ተፈጥሮ ችግሩ ምንድን ነው? ባሪያ አድርጎ የመግዛት ኃይል አለው። ከእግዚአብሔር ጋር የዘላለም ጠላት ነው የሚለው ማለት ነው። ስለዚህ ምግባራችን ደግሞ የተመሰረተው ምን ላይ ነው? ይሄ ቅድም ክፉ ያልኳቸው ምግባራቶች የተመሰረቱት የቱ ነው? እዚህ ተፈጥሯችን ላይ የተመሰረቱ ናቸው። በዚህም ምክንያት መጀመሪያ ተፈጥሯችንን ማሸነፍ ይጠበቅብናል ማለት ነው። ስለዚህ ከአሮጌው ሰዋችን ጋር ግብ መፍጠር አለብን ማለት ነው። ሬስሊንግ መጀመር አለብን ማለት ነው። ስለዚህ የዓለማችን ታላቁ ጦርነት ምንድን ነው? ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ ነው ይላል ማለት ነው። ይህንን መንፈሳዊ ጦርነት እንዴት ነው ማድረግ ምንችለው? ድል ለማድረግ ምን ነገሮች አሉን? ማስተዋል ያለብን ነገሮች አሉ። የኃጢአት ስጋዊ አሮጌ ሰዋችን እንደተሻረ ማወቅ አለብን። መንፈስ ቅዱስ አሮጌ ሰዋችንን እንደገደለ ማስተዋል አለብን። ይበልጥ የመገብነው ደግሞ እንደሚያሸንፍ ማረጋገጥ አለብን። አሮጌውን ሰው ከመገብነው አሮጌ ሰው ነው የምንሆነው። አዲሱን ሰው ከመገብነው አዲሱን ሰው ነው የምንሆነው። በአእምሮ መታደስ መለወጥ አለብን። ይሄ ጋሽ ኢብራሂም ባለፈው አስተምሮታል። ሮሜ 12:1-2 ላይ ይህንን ዓለም እንዳንመስል ማለት ነው። ይህንን ያየንበት ነው ማለት ነው። ስለዚህ በአዲስ ሕይወት እንድንመላለስ መልበስ ያለብን ልብሶች አሉ። የልብ ልብሶች ናቸው። ከልብ መጠበቅ ያለብን ልብሶች ናቸው። እነዚህ ልብሶች እንደ ብሉይ ኪዳን እንዳሉ ቄንጠኛ ልብሶች፣ ሽቶዎች፣ እነኚህ ሌዋውያን እንደሚለብሱት አይነት ልብሶች አይደሉም። የአዲስ ኪዳን ልብሰ ተክህኖችን ምንድን ናቸው ብለን ስናይ ምሕረት፣ ርኅራኄ፣ ትዕግስት እነኚህን የመሳሰሉት ከሁሉ ዋናውና የፍጻሜው ማሰሪያ የሆነው ደግሞ ፍቅር መሆኑን ማወቅ አለብን ማለት ነው። ስለዚህ ፍቅር ይህንን ልብስ ለፍቅር የተባልን ሰዎች ስለሆንን ልብሳችንን ለመቀየር መብቱ ተሰጥቶናል ማለት ነው። የእግዚአብሔርን ፍቅር ከዘዳግም ላይ ደግሞ ያየናቸው ምሳሌዎች አሉ። ነፃ የሚያወጣ መሆኑን፣ እርግማንን የሚሰብር ተማምነንበት የምንኖር መሆኑን እነኚህን ደግሞ ይወሰድናቸዋለን። ሌላው ተግባራዊ ልምምድ የሚፈልገው ነገር ምንድን ነው? ሰላም ነው። ሰላም ማለት እውነተኛ ሰላም ማለት በማዕበል በወጀብ ውስጥ እግዚአብሔርን መረዳት ከእግዚአብሔር ጋር መጠጋት ስንችል ይሄ እውነተኛ ሰላም እንላለን። እውነተኛ ሰላም መሰረቱ እግዚአብሔር ነው። እውነተኛ መሰረቱ እግዚአብሔር ብቻ እንደሆነ አይተናል ማለት ነው። እውነተኛ ሰላም መንፈስ ቅዱስ መኖር ብቻ ነው። ክርስቶስ ሰላማችን ነው። በተጨማሪም የክርስቶስ ሰላም ልባችንን እንዲገዛ ይጠበቃል ማለት ነው። መንፈስ ቅዱስ የሚሰራበት መንገድ በልባችን ሰላም ነው። ሰላም ያለው ሰው ደግሞ ያመሰግናል ብለን አይተናል ማለት ነው። እንግዲህ ሌላው ያየነው አንዱ የእግዚአብሔር ቃል በሙላት ይኑርባችሁ የሚለውና ያየነው አንድ በአንድ እነኚህን ቃላቶቹን ተንትነናቸዋል። ግን ለእኛ አሁን ለአሁኑ ለሰመሪ ይጠቅማል ብዬ ያሰብኩት የቆላስይስ አማኞች በወቅቱ መጽሐፍ ቅዱስ ሃርድ ኮፒ አልነበራቸውም። ማንበብና መጻፍ አይችሉም። በትጋት በመስማት ግን መጽሐፍ ቅዱስን በደንብ ይረዱ ነበር። እኛስ ሶፍት ኮፒ ያለን፣ ሶሻል ሚዲያ ያለን፣ ብዙ የተለያዩ መማር የምንችልባቸው መንገዶች ያሉ ሰዎች በምን መልኩ ነው አሁን መጽሐፍ ቅዱስን በትጋት እየሰማን ያለ ነው? ይሄንን ለራሳችን እንደ የቤት ስራ እንደ ጥያቄ እንድንወስደው ፈልጋለሁ ማለት ነው። ሌላው እንግዲህ መዝሙር አንዱ የእግዚአብሔር ቃል ማስተማሪያ መሆኑን አይተናል ማለት ነው። ተግባራዊ ትምህርቱ መጨረሻ ላይ እንግዲህ የኔን ድርሻ ሲጨርስ ቤተሰብ ላይ አተኩሮ ነው ያቆመው። ቤተሰብ ስንል ባልና ሚስት፣ አባትና ልጆች፣ አሰሪና ሰራተኛ በሚል ነው። እዚህ ላይ የአማኞች የመሰብሰቢያ ቦታ በዘሩባቤል ቤተ መቅደስ ነበር እስጢፋኖስ እስኪሞት። እስጢፋኖስ ከሞተ በኋላ ወደ ግለሰቦች ቤት መቀየሩን አይተናል ማለት ነው። ፍቅርና መገዛት በሚለው ውስጥ ሚስቶች ለባሎች እንዲገዙ፣ መገዛት ማለት የበታችነት እንዳልሆነ እንዲረዱ፣
ባሎች ሚስቶቻቸውን እንዲወዱ መራራም እንዳይሆንባቸው። መራራ የምትለዋን ቃል ሁላችሁ የምታስታውሱ ይመስለኛል። በዓለቱ በደንብ አድርገን የተማርንበት መሆኑን ለማስታወስ ሞክራለሁ ማለት ነው። ከዚህ ጋር ተያይዞ ለክርስትና በፍርሃት እንድንገዛ በተጨማሪም ለቤት ውስጥም ሆነ ለመንግስት ስራ፣ ለተለያዩ ቦታ እንዲሁ ክርስትናችንን ጠብቀን እንድንገዛ ሌላው እንደ ማሳሰቢያ የተነገረን ነው ማለት ነው። ሌላው ልጆች ለወላጆቻቸው ይታዘዙ ዘንድ ነውና አባቶቻቸው ደግሞ ልጆቻቸውን እንዳያበሳጩ በሚል ነው። ተባረኩ። አመሰግናለሁ። ለሱ ጭብጨባ ያንሳል። በጣም አስገርሞኛል። ዶክተር አለሙ እግዚአብሔር ይባርክ። እስቲ እግዚአብሔር ይባርክ በሉት። የመጀመሪያው ነው ገና መቆሙ። በጣም ተረጋግቶ 30 ክፍል ነው ያቀረበው። 30 እኔ አሁን 5ቷን ነው የማቀርበው፣ እሱ 30 ክፍል ነው ያቀረበው። ለማቅረብ ደግሞ የተጋው ትጋት እንዳይመስላችሁ እና እግዚአብሔር ባርኮሃል። እሱ ቢጨርሰው ደስ ይለኝ ነበር። በጣም በሚገርም ሁኔታ አቅርቦታል። እንግዲህ ከሱ በኋላ ማቅረብ ይከብዳል፣ ስሞክራለሁ። ጌታ ኢየሱስ ይባርክ። እስቲ አየን፣ እግዚአብሔር ይባርክ በሉት። 35 ክፍል ደግሞ እሱ በትጋት አንዳንዴ እዚህ መቆም በጣም ይከብዳል። እዚህ ቆሞ ማስተማር፣ እዚህ ቆሞ መጸለይ በጣም ይከብዳል። ምክንያቱም ባዮሎጂ ወይ ኬሚስትሪ ወይ ማትማቲክስ አይደለም። የእግዚአብሔር ቃል ብዙ ተግዳሮት አለበት። ያን ሁሉ ተቋቁሞ 35 ክፍል ለእኛ እየተዘጋጀ እንቅልፉን እያጣ በብዙ ፈተና ውስጥ ይህንን ክፍል አቅርቦልናል። ድጋሚ እስቲ ለፓስተራችን ክብር ስጡ። እግዚአብሔር ያክብር። ሐዋርያ ጳውሎስ በገላትያ ምዕራፍ 3 ላይ አንድ ነገር ይናገራል። ክርስቶስን በፊታችሁ ምን ብየው ነበር ይላል? ስየው ነበር ይላል። ፓስተራችን በእኛ ላይ ክርስቶስን እንደሳለብን ነው የሚታየኝ። እኔ ስሎብናል። ከሱ ሕይወት ብዙ ተምረናል። ዝቅ ይላል፣ ራሱን ትልቅ አያደርግም። መጀመሪያ በጸሎት ይሳተፋል። በጣም የሚገርም ትሕትና ይቼበታለሁ። እግዚአብሔር ዘመንን ይባርክ። ጌታ ኢየሱስ ይባርክ። እሺ፣ ወደሚቀጥለው ክፍል አቀርባለሁ። የሚቀጥለው ክፍል ምዕራፍ 4 ነው ለእኔ ዕድል የተሰጠኝ። ምዕራፍ 4ን በ5 ምዕራፎች ከፋፍለን አይተነዋል። የመጀመሪያው ክፍል በቆላስያስ ምዕራፍ 4 ቁጥር 1 እና 2 ላይ ትጉ በሚል ርዕስ ተነጋግረናል። በቆላስያስ ምዕራፍ 4 ቁጥር 4 እና 6 ላይ ደግሞ በጸጋው ይሁን በሚል ርዕስ ተነጋግረናል። በቆላስያስ ምዕራፍ 4 ቁጥር 7 እና 9 ደግሞ አናሲሞስ በሚል ተነጋግረናል። በቆላስያስ ምዕራፍ 4 ቁጥር 10 እና 11 ደግሞ ማርቆስ በሚል ርዕስ ተነጋግረናል። በቆላስያስ ምዕራፍ 4 ከ11 እስከ 17 የመጨረሻውን ክፍል ደግሞ ዴማስ በሚል ሐሳብ ተነጋግረን 35ቱን ክፍል ጨርሰናል። ወደ መጀመሪያው ትምህርት ሲሄድ ጳውሎስ ትጉ በሚል ርዕስ የእግዚአብሔርን ቃል አስተምሮናል። በዚህ ርዕስ ውስጥ 3 ሐሳቦችን አይተናል። የጳውሎስ የእስር ሁኔታ፣ በጸሎት መትጋት፣ የቃሉ ደጅ በሚል ሐሳቦችን ለመነጋገር ተሞክሯል። እስር ቤት የሚገኘው ሐዋርያው ጳውሎስ በእስር ቤት እያለ ለእኔ ደግሞ ጸልዩልኝ የምትጸልዩልኝ ግን ከእስር ቤት እንደወጣ አይደለም፣ እዛው እስር ቤት ሆኜ ወንጌልን ለመስበክ እንድችል ለእኔ ጸልዩልኝ ብሎ እንዳለ ተነጋግረናል። ሐዋርያው ጳውሎስ የሚገርመው እስር ቤት ሆኖ ደጅ ላለው ሰው ጸልዩልኝ የሚለው። እሱ እስር ቤት ነው ያለው። በእስር ቤት ታስሮ ይህንን መልእክት ሲጽፍ እስር ቤት ነው ያለው። በእስር ቤት እያለ ግን ደጅ ላለ ሰው ጸልዩልኝ እንዳለ ሐዋርያው ጳውሎስ እስር ቤት እያለ የምትጠይቀው ቤተክርስቲያን ደግሞ የፊልጵስዩስ ቤተክርስቲያን እንደሆነች፣ የፊልጵስዩስ ቤተክርስቲያን ሰዎች
በገንዘብም በመጠየቅም እየመጡ እንደሚጠይቁት ይሄ መጽሐፍ ግልጽ ሆኖ ያሳያል። የፊልጵስዩስ ቤተክርስቲያን ደግሞ ገንዘቡን ሰብስበው የሚልኩት ለአፍሮዲጡ እንደሆነ ለአፍሮዲጡ ሰብስበው እንደሚሰጡት አፍሮዲጡ ወደ ጳውሎስ እንደሚያመጣው አይተናል። ጳውሎስ የታሰረበት ሁለት ምክንያቶች በሚል ተነጋግረናል። አንደኛው የታሰርኩበት ስለ ክርስቶስ እንደሆነ የታሰርኩት በክርስቶስ ኢየሱስ ክርስቶስ እንደ ግል አዳኝ አድርጌ በመስበኬ እሱ ጌታ እንደሆነ በመስበኬ ነው የታሰርኩት። ሁለተኛው ደግሞ እኔ በመታሰሬ እግዚአብሔር ቃል ያለ ፍርሃት በደንብ ለመስበክ ስለተቻለ ጳውሎስ በመታሰሩ ምክንያት ወንጌል ስለሰፋ ይሄ ነገር አይተናል። በሐዋርያት ሥራ ምዕራፍ 2 ቁጥር 16 ላይ ደግሞ ሉቃስ ስለ ጳውሎስ እስር ሲያወራ ጳውሎስ ሲታሰር የሚታሰረው ከሰዎች ጋር አይደለም፣ ብቻውን ነው። ብቻውን ነበር የሚታሰረው። ብቻ መታሰር ደግሞ በጣም እንደሚከብድ አይተናል። ይህንን ጉዳይ ወደኛ ስናመጣው ስለ ክርስቶስ ምን አይነት ዋጋ ከፍለናል? ምን አድርገናል? ስለ ክርስቶስ የደረሰብን መከራ ወይ ደግሞ ስለ ክርስቶስ የገጠመን ችግር ምንድን ነው? ምን አይነት ዋጋ ከፍለናል የሚለውን አይተናል። ወደ ሁለተኛው ሐሳብ ስንሄድ ደግሞ በጸሎት መትጋት። ጸሎት የምንተጋው ቢመችም ባይመችም ቢሆንም ባይሆን ስንደሰትም ስናዝን በየትኛውም ሁኔታችን ላይ ሁልጊዜ በምን መትጋት አለብን? በጸሎት መትጋት እንዳለብን አይተናል። ለዚህ ሐሳብ ማስረጃ የሚሆንን በዘጸአት ምዕራፍ 25 ቁጥር 17 ላይ ሙሴ ኢያሱ ወደ ጦርነት በወጣ ጊዜ ሙሴ በተራራ ላይ ሆኖ ስለ ጦርነቱ ይጸልይ ነበር። እጁን አንስቶ ይጸልይ ነበር። በሚጸልይበት ጊዜ ግን ኢያሱ ጦርነቱን እንደሚያሸንፍ ኢያሱ ጦርነቱን ድል እንደሚያደርግ ስለዚህ ጸሎት ድል ማድረግ እንደሆነ በጸሎት ሁሉን ነገር እንደሚቀየር አይተናል። አንዳንድ መድረኮች ከመድረክ ጀርባ የሆነ ጥሩ ነገር ስናይ ወይ ደግሞ በሕይወታችን ላይ የሆነ ለውጥ ስናይ ከጀርባችን ጸሎት እንዳለ ማስታወስ ደግሞ ማወቅ እንዳለብን ይህንን ተነጋግረናል። በሦስተኛ ደረጃ የቃሉ ደጅ ቆላስይስ ምዕራፍ 4 ቁጥር 1 እና 2 ላይ ጳውሎስ ጸልዩልኝ በምንድን ነው ምን ጸልይልህ ብለው ሲሉት የቃሉ ደጅ እንዲከፈትልኝ። የሚገርም ነው። የቃሉ ደጅ እንዲከፈትልኝ እና የቃሉ ደጅ ቢከፈትልህ ምን ያደርግሃል? ምን ያደርግልሃል? የቀረውን ደጅ ሰብኬ ስለ ኢየሱስ አውርቼ ተናግሬ የቀረኝን ደግሞ እስር ቤት እንዳስተምረው እንድናገረው እስር ቤት እንድሰብከው ኢየሱስን የቃሉ ደጅ እንዲከፈትልኝ ጸልዩልኝ ብሎ እንዳለ አይተናል። ስለዚህ ለአገልጋዮቻችን መጸለይ እንዳለብን፣ ለምዕመኑ መጸለይ እንዳለብን፣ ጓደኛ ለጓደኛው የሚታወቀውም የማይታወቀውም የዛን ሰው ሐሳብ ይዘን መጸለይ እንዳለብን ይህንን ተነጋግረናል። በራእይ 3 ምዕራፍ 7 ላይ ግን የአገልግሎት በር ሊከፍት የሚችለው እግዚአብሔር ብቻ እንደሆነ አገልግሎት እንዲቀላል እንዳልሆነ ሊከፍተው የሚችለው እግዚአብሔር ብቻ እንደሆነ ይህንን አይተናል። ወደ ሌላኛው ክፍል ስንሄድ በጸጋው ይሁን የሚለውን አንድ ርዕስ ይሰጠናል። በዚህ ርዕስ ስር 4 ዋና ነገሮችን አይተናል። በውጭ ያሉ ሰዎች ይላል። አንደኛው ዘመንን ስለማዋጀት ይላል። ሁለተኛው ምልልስ ይላል። ሶስተኛው ንግግራችን ይላል። ይሄ በትምህርቱ ዓላማ በኑሯችንና በንግግራችን በውጭ ላሉ ሰዎች መልካም ምስክርነት መስጠት እንዳለብን የሚያሳስብ ክፍል ነው። አዎ አማኝ ነን። አዎ ዳግም ተወልደናል። አማኝ ሆነን ዳግም ተወልደን ግን በውጭ የሕይወት ምልልሳችን እንዴት ነው የምንመላለሰው? ሰው በውጭ ሲያየን እንዴት ነው የሚያየን የሚለውን ለማሳሰብ ይመስለኛል። ውጭ ያሉ ሰዎች ብለን ስንል ሰዎች በውስጥም በውጭም አሉ። ውጭ የት ነው? ከእግዚአብሔር ቤት ወይም ከእግዚአብሔር አባላት ውጭ ያሉ ሰዎችን ለመጥቀስ ነው። በውስጥ ያሉ ደግሞ ዳግም ተወልደው ኢየሱስ ክርስቶስ እንደ ግል አዳኝ አድርገው የተቀበሉ እና በዚህ በቤተ ክርስቲያን ስብስብ ውስጥ ያለን ሕይወትን ምንድን ነው፣ በምን አይነት አካሄድ ነው እየተመላለሳችሁ ያላችሁት የሚለውን ለማሳየት ነው። በማርቆስ ወንጌል ምዕራፍ 4 ቁጥር 11 ላይ ኢየሱስ ሲያስተምር ለእናንተ ምስጢርን ማወቅ ተሰጥቷችኋል ይለናል እና በውጭ ላሉ ግን በምሳሌ ይናገራቸዋል ይላል። የሚገርመው ይሄ ለእኛ
የእግዚአብሔርን ምስጢር ለማወቅ ምን እድልን አግኝተናል። እግዚአብሔርን የምናውቅ ሰዎች ነን። በውጭ ላሉት ግን ይህንን እድል አላገኙም። ስለዚህ በውስጥ ያለነው እኛ እንዴት ነው የህይወት ምልልሳችን ሊኖረን የሚገባል? እኛ ከነሱ የተሻለ የህይወት ስታንዳርድ ሊኖረን ይገባል የሚለውን ሐሳብ ለማየት ይችለናል። በአንደኛ ጢሞቴዎስ ምዕራፍ 3:7 ላይ ጳውሎስ ሽማግሌዎችን ስትመርጥ በውጪ መልካም ምስክርነታቸው ሊኖራቸው ይገባል ብሎ እንዳለው ሽማግሌ ሲመረጥ የውጪ ስም የሚገርም ነው። በውጭ ያለን ስም በጣም ብዙ ነገር መለወጥ ይችላል። ሰው እዚህ የፈለግኩትን ነገር ባደርግ በውጭ ያለኝ ስም ከዚህ ጋር ካልተገናኘ በስተቀር ምንም የሚጠቅም ነገር የለም። ምክንያቱም ብዙ ሰው ነው የምናገለግለው፣ ብዙ ወደዚህ ይመጣል። ከዚህ ደግሞ እዚህ ደግሞ 1 ሰዓት ነው የምንሰብከው፣ 23 ሰዓት ደጅ ነው ያለ ነው። ስለዚህ ደጅ ያለ ህይወት እጅግ በጣም ያማረ መሆን እንዳለበት ሽማግሌዎችን እንኳን ስትመርጥ ሽማግሌዎችን መምረጥ ያለብህ በምን ውጪ ባላቸው ምስክርነት ነው። በውስጥ በውጪም ጥሩ ምስክርነት ሊኖረን ይገባል ብሎ ተናገረ። እሺ ያልዳኑ ሰዎች አዋዋላችንን በአትኩሮት እንደሚመለከቱ ማወቅ አለብን። ጴንጤ ነኝ አላለም እንዴ? ጴንጤ ነኝ አላለችም እንዴ? ከጴንጤ ብዙ ነገር ይጠበቃል። ለምን? እኛ ዳግም የተወለድን ሰዎች ነን። ጸጋ በውስጣችን ያለ እግዚአብሔር የሚረዳን እግዚአብሔር የሚያግዘን ከክፉ ሁሉ እንድንርቅ የሚያስችል የእግዚአብሔር ጸጋ ውስጣችን ያለ ሰዎች ነን። ስለዚህ የደጅ ሰዎች የእኛን የህይወት ምልልስ አይተው ብዙ ነገር ሊያወሩ ይችላል። አሁን አንዳንድ ያሉ ሰዎች ምንም ይባል ምንም ይሄን ያህል አይባሉ፣ እንደዚህም አድርገው መሄድ ምንም። ጴንጤ ግን አንድ ነገር ሲያደርግ ጴንጤ አይደለ እንዴ? እግዚአብሔርን አውቃለሁ ትል የለ እንዴ? መታወቂያ እስኪሆን ድረስ እኛ ልዩ መሆናችንን ይህንን ማወቅ አለብን። ወደ ሁለተኛ ሐሳባችን ስንሄድ ዘመንን ስለመዋጀት ይላል። ጊዜ የመጨረሻ ውድ ነገር እንደሆነ ማወቅ አለብን። ጊዜ ውድ የሆነበት ምክንያቶች ምንድን ናቸው? 2 ምክንያቶችን እናያለን። አንደኛ የተሰጠን ጊዜ አጭር ነው። አጭር መሆኑን ማወቅ አለብን። ስለዚህ እግዚአብሔር የሰጠንን ጊዜ በአግባቡ መጠቀም አለብን። ጊዜ አጭር ነው። እድል ባለን ጊዜ ስላለን ጊዜ ባለን ጊዜ እግዚአብሔርን ማገልገል አለብን። በሕይወታችን ምልልስ ውስጥ እግዚአብሔርን ሁል ጊዜ ጣልቃ እያስገባን መኖር አለብን። ያለበለዚያ ጊዜ አጭር ነው። ጊዜ በጣም አጭር ነው። ለዚህ ማስረጃ የሚሆነን ኢዮብ 9:25 ላይ ዘመኔ ከሚሮጥ ሰው ይልቅ ፈጣን ነው እንዳለ አይተናል። ደግሞም ኢዮብ 7:6 ላይ ዘመኔ ከሸማኔ መወርወሪያ ይልቅ ፈጠነብኝ ይላል። በያዕቆብ 4:14 ላይ ደግሞ ሕይወታችን ለጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ ይለናል። ጊዜ በጣም ውድ ነገር። እግዚአብሔር ሁሉን ሰው የሚወልደው ሁሉን ሰው የሚፈጥረው የተፈጠረውም ሁሉ ሰው በ9 ወር ነው። የምንበላለጠው በጊዜ ጊዜ ስንሰጥ ነው ልዩነታችን። ሌላ ሁሉ ሰው እኩል ነው። ሀብታም የለ ድሃ የለ። ሁሉ ሰው ሲወለድ ገና የመጀመሪያ ቀን ተብሎ ነው የሚወለደው። ግን ልዩነታችን የጊዜ አጠቃቀም። ጊዜ በጣም ወሳኝ ነገር እንደሆነ አይተናል። በሁለተኛ ደረጃ የተሰጠንን ጊዜ በእርግጠኝነት የማይታወቅ መሆኑን ማወቅ አለብን። ዛሬ ልንበላ፣ ልንጠጣ፣ ልንተኛ፣ ልንነሳ፣ ልንወጣ፣ ልንገባ እንችላለን። ሁል ጊዜ ግን ላንበላ፣ ላንጠጣ፣ ላንተኛ የሆነ ነገር ሊገጥመን ይችላል። በዚህ ጊዜ ውስጥ ወደ ኋላ ያጠራቀምነው መልካም ነገር ካሌለ የሚገጥመንን ነገር ማለፍ አንችልም። ስለዚህ ሁል ጊዜ የሆነ ነገር የለም ማለት ነው። ስለዛ ተጠንቅቀን መኖር አለብን። ለዚህ ማስረጃ በሉቃስ ወንጌል ምዕራፍ 12 ቁጥር 19 ላይ ስለዛ ሰነፍ ገበሬ አይተን ተነጋግረናል። ነፍሴ ሆይ ቢ ጠጪ፣ ለብዙ ዓመት የሚሆንሽን ስንቅ ምን ብዬሻለሁ አስቀምጬልሻለሁ ብሎ እንዳለ በቃ ተኝቶ ሊበላ ርፍ ብሎ ሊበላ ኢየሱስ ክርስቶስ አንተ ሰነፍ እንዳለ አንተ ሰነፍ ገበሬ አሁን ዛሬ ማታ ካንተ ላይ ነፍስን ሊወስዱ ይመጣሉ ብሎ እንደተናገረ፣ ስለዚህ ጊዜያችንን በአግባቡ መጠቀም አለብን። ደግሞ ጊዜ ከጠፋ በኋላ መመለስ አይችልም። ስለ ጊዜ በጣም አተኩሮ ነው ፓስተር ያስተማረ። ጊዜ
ከጠፋ መመለስ አይችልም። እስከ ዛሬ ያሳለፍናቸውን ጊዜያን ወደኋላ መመለስ አንችልም። ስለዚህ ከዛሬ ጀምረን መነሳት እንዳለብን፣ ከዛሬ ጀምረን ጊዜያችንን በአግባቡ መጠቀም እንዳለብን በደንብ አስረግጦ አስተምሮናል ማለት ነው። በፊልጵስዩስ ምዕራፍ 3:13 ላይ ጳውሎስ የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ። ሐዋርያው ጳውሎስ በጣም ብዙ ነገር ያደረገ፣ በጣም ብዙ ሥራ የሠራ እጅግ በጣም ትልቅ ሰባኪ የሆነ ሰው የኋላዬን እተዋል። የሚገርመው በጨርቁ የሞተ ተነስቷል። ብዙ ትልልቅ ነገሮችን አድርጓል። ግን አልበቃኝም ይላል። እንደገና ወደፊት እዘረጋለሁ፣ እንደገና ወደፊት እሄዳለሁ እንዳለ አይተናል። ሶስተኛው ሐሳባችንና ምልልሳችን። ምልልስ ማለት ምንድን ነው? የሕይወት ምልልሳችን ወይም ደግሞ ኑሯችን ማለት እንደሆነ ለማስረጃ ቆላስያስ ምዕራፍ 1 ቁጥር 12፣ ቆላስያስ ምዕራፍ 2 ቁጥር 6፣ ቆላስያስ ምዕራፍ 3 ቁጥር 7፣ ቆላስያስ ምዕራፍ 4 ቁጥር 6ን ለማየት ችለናል። ምልልሳችን፣ ኑሯችን ከንግግራችን በላይ እንደሚያወራ ማወቅ አለብን። የሕይወት ምልልሳችን ከንግግር በላይ ያወራል። መናገር በቃ ኑሯችን ፐርፌክት ከሆነ መናገር አይጠበቅብን። ኢየሱስ ብዙ ጊዜ ንግግር አያበዛም። ሕይወቱ ይተርከዋል፣ ሕይወቱ ይናገራል። ስለዚህ የሕይወት ምልልሳችን ከንግግራችን በላይ። ስለዚህ የሕይወት ምልልሳችንን በደንብ ልንፈትሸው ይገባል የሚለውን አይተናል። አራተኛው ሐሳባችንን ስንነጋገር በቆላስያስ ምዕራፍ 4 ቁጥር 6 ላይ ንግግራችሁ በጨው እንደተቀመመ ሁልጊዜ በጸጋ የተሞላ ይሁን ይላል። አንደኛ ንግግራችሁ ሁልጊዜ መልካም መሆን አለበት ይላል። ሁለተኛ ንግግራችን በውጭም በውስጥም የተቀመመ መሆን አለበት ይላል። ሶስተኛ ንግግራችን በጸጋ መሆን አለበት ይላል። አራተኛ ንግግራችን የእውነትና የፍቅርን ሚዛን መጠበቅ እንዳለበት ማወቅ አለብን ብሎ ይናገራል። ወደሚቀጥለው ርዕስ እንገባ። አናሲሞስ በሚል ርዕስ ተነጋግረናል። ለዚህ ትምህርት መግቢያን ሁለተኛ ጢቂቆስ፣ ሶስተኛ ደግሞ አናሲሞስ በሚል ሐሳቦች ላይ ተነጋግረናል። ለመግቢያ ያክል ሐዋርያ ጳውሎስ በሮሜ 16 ከ1 ጀምሮ ብዙ ሰላምታዎችን ያቀርባል፣ ብዙ ሰላምታዎችን ይናገራል እና እነዚህን ሰላምታዎች የሚሰጥበት ትልቁ ክፍል ሮሜ ቢሆንም ግን ሁለተኛ ደግሞ ሰላምታ ያቀረበበት ክፍል ቆላስያስ እንደሆነ ተነጋግረናል እና 10 ሰዎችን ስም እየጠራ የሚያመሰግንበት ቦታ እንደሆነ ከስሞቹ መካከል የ10ሩም ሰዎች ስሞች ጊዜ ስላሌለኝ አልጠቅሰውም። እነዚህን 10 ሰዎች ለሁለት ከፍሎ እንዳየናቸው 10ሩ መካከል 6ቱ በሮም እስር ቤት እንደሚገኙ ተነጋግረናል። ጳውሎስ በሚገርም ሁኔታ እነዚህን ሁለት ወንድሞች የኤፌሶንን፣ የቆላስያስን፣ የሎዶቅያንና የሎዶቅያን ደብዳቤዎች አስይዞ እንደላካቸው ለማየት ሞክረናል። ወደ ሁለተኛው ሐሳብ ስንገባ እኔ ራሴ እስከዛሬ ልቤን የገዛው ጉዳይ ቲኪቆስ የሚባል ሰው ነው። ቲኪቆስ የሚባል ሰው በመጽሐፍ ቅዱስ ውስጥ 5 ጊዜ ብቻ የተጠቀሰ ሰው ነው። ቲኪቆስ የሚባለውን ሰው የመጀመሪያ የምናገኘው በሐዋርያት ሥራ ምዕራፍ 20 ቁጥር 4 ላይ እንደሆነ ከቲኪቆስ ሕይወት ብዙ ነገር እንደተማርን አይተናል። ደግሞ ሐዋርያው ጳውሎስ በጣም የሚወዳቸው 2 አገልጋዮች እንደሆኑ፣ አንደኛው ጢሞቴዎስ፣ ሁለተኛው ቲቶ እንደሆኑ ሐዋርያው ጳውሎስ ጢሞቴዎስና ቲቶን ሲጠራቸው ቸርቿ ባዶ እንዳትሆን ቲኪቆስን ነበረ ጠርቶ በእነሱ ቦታ የሚያሸፍነው ማለት ነው። እና ሐዋርያው ጳውሎስ ቲኪቆስን 3 መልካም ባህሪያቶች አሉት ይላል። አንደኛ የተወደደ ወንድም ይለዋል፣ ሁለተኛ የታመነ አገልጋይ ይለዋል፣ ሶስተኛ በጌታ አብሮኝ ባሪያ የሆነ ይላል። ወደ ሶስተኛው ሐሳብ ስንሄድ አናሲሞስ ፊልሞና መጽሐፍ እንዲጻፍ ምክንያት የሆነው አናሲሞስ ነው። የፊልሞና መጽሐፍ 1 ምዕራፍ አለው። የፊልሞና መጽሐፍ ዋና ዓላማው 2 ባላንጣዎችን ማስታረቅ እንደሆነ አይተናል። ወደሚቀጥለው ክፍል ስገባ ማርቆስ መሪ ጥቅሳችን ቆላስያስ ምዕራፍ 4 ቁጥር 10 እና 11 ለዚህ ርዕስ 4 ሐሳቦችን አስተን ተነጋግረናል። የማርያምና የባርናባስ ተጽዕኖ፣ የአገልግሎት እድልና ውድቀት፣ ሁለተኛ እድል ማግኘት፣ የተሰራው ማርቆስ በሚል ርዕስ ተነጋግረናል። ከማርቆስ እድልና ውድቀት ተምረናል። ማርያም የማርቆስ እናት እንደሆነች፣ ባርናባስ አጎቱ እንደሆነ፣ ማርያም የጸሎት ሰው እንደሆነች በሐዋርያት ሥራ ምዕራፍ 12 ቁጥር 1 እስከ 13 ያለውን ሐሳብ አይተን ተነጋግረናል።
ይሄንን አይተናል። ወደ ሁለተኛው ሐሳብ ስንገባ የአገልግሎትና ውድቀቱ ማርቆስ ለአገልግሎት እድል እንዳገኘ በሐዋርያት ሥራ ምዕራፍ 13 ቁጥር 5 ላይ ለመጀመሪያ ጊዜ ማርቆስ የአገልግሎትን እድል አግኝቶ ከነ ጳውሎስ ጋር ከሄደ በኋላ የሚገጠማቸውን መከራ አይቶ ግን ወደ ኋላ እንደተመለሰ ይሄንን አይተናል። የመጨረሻው 35ኛው ምዕራፍ ደግሞ ዴማስ በሚል ርዕስ ተነጋግረናል። አንደኛ ዴማስ፣ ሁለተኛ ሉቃስ፣ ሶስተኛ አግሪጳ ስለሚሉ ወንድሞች ተነጋግረናል። ዴማስ በመጀመሪያ ይሄንን ዓለም ትቶኝ ሄዷል እንዳለ ዴማስ ከጳውሎስ ጋር እኩል አቅም ያለው አገልጋይ እንደነበረ ጳውሎስ በወጣ ሰዓት ቤተክርስቲያኗን የሚሸፍነው ዴማስ እንደሆነ ተነጋግረናል። ዴማስ ይሄንን ዓለም ወዶ ይሄ ዓለም ምን አለው ቢባል አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ ይሄ ዓለም 3 ነገር አለ ይለናል። አንደኛ የሥጋ ምኞት፣ ሁለተኛ የዓይን አምሮት፣ ሶስተኛ በገንዘብ መመካት የሚለውን ተነጋግረናል። ወደ ሁለተኛው ሐሳብ ስንገባ ሉቃስ በጣም የተከበረ ሰው እንደነበረ፣ ሉቃስ ከአሕዛብ የተገኘ እንደሆነ፣ ሉቃስ የሐዋርያት ሥራና የሉቃስን ወንጌል የጻፈ ሰው እንደነበረ፣ ሉቃስ በተጨማሪ የታሪክ ተመራማሪና የሕክምና ባለሙያ እንደሆነ ለማየት ችለናል። ወደ ሶስተኛው ስንገባ አርግባ የሚባል አለ። ጳውሎስ የሰውየውን ስም ጠርቶ ከጌታ የተቀበልከውን አገልግሎት እንድትፈጽመው ትጋ እንዳለው ለማየት ችለናል። ጳውሎስ ለአግሪጳ 3 ነገሮችን በደንብ እንዳስተናቀቀው፣ አንደኛ ከጌታ የተቀበልከውን አገልግሎት ብሎ ይለዋል። አገልግሎት የተቀበልነው ከጌታ ነው። ስለዚህ የተቀበልነውን አገልግሎት በስነ ስርዓት ማቅረብ ወይ ደግሞ በስነ ስርዓት መኖር እንዳለብን ይሄንን ለአግሪጳ ነግሮታ። ሁለተኛ አገልግሎት ጀምረን የምንተው ነገር እንዳልሆነ፣ ስለዚህ የጀመርነው አገልግሎት መፈጸም እንዳለብን አይተናል። ሶስተኛ አገልግሎት ተለምነን ማገልገል እንዳሌለብን፣ ስለዚህ ተጠንቅቀን እግዚአብሔርን ተጠንቅቀን ማገልገል እንዳለብን ጳውሎስም ለአግሪጳ ይሄንን አገልግሎት ለመፈጸም ተጠንቀቅ ብሎ እንዳስጠነቀቀው አይተናል። በመጨረሻም ስለ እስራቴ አስቡ ብሎ ተናግሮ ምዕራፍ 4 ቁጥር 17ን በዚህ ደምድሞታል። ጌታ ኢየሱስ ይባርካችሁ። አመሰግናለሁ። እግዚአብሔር ይመስገን። እግዚአብሔር ስም የተባረከ ይሁን። ለ35 ሳምንታት ወይም ለተወሰኑ ወራቶች እግዚአብሔር የሰጠን መጋቢ እኔ መጋቢ ውስጥ ያሉ የማስተማር ጸጋ በጣም ነው ደስ የሚሰጥበትና በጣም ነው መጋቢ የሚያስተምረው። እንግዲህ 35 ሳምንት ሙሉ እዚህ ቆሞ በሚገርም ሁኔታ ትምህርቱን አስተምሮናል። መጨረሻ ላይ የሚለውን ነገር ይላለሁ። ፓስተር ያስተማረው ትምህርት የት ጋር ይድረስ ምን ያድርገን የሚለውን አንድ ክፍል አንብቤ ጨርሳለሁ እና ይሄ ፓስተር ያስተማረውን ትምህርት ሁሉ ወደ አንድ ቦታ እኛን ለማድረስ ነው። እሱ በኋላ ላይ ጠቅሰናል። ወደ አንድ ቦታ ለማድረስ ነው። ስለዚህ ያ ካልሆነ ደግሞ ከብት ጮኸናል። 35 ሁሉ ወራትን በከብቱ ጮኸናል። እዛ መድረስ ካልቻለን በከብቱ ላይ ጮኸናል። እሱ መጨረሻ ላይ ጠቅሳለሁ። ዶክተር አለሙን በጣም ነፍሴ ያንቀረችልኝ ለምን ብትሉኝ እዚህ መድረክ ላይ ቆመ ትምህርቷን ሰብሰብ አድርገው ጥቂቷን ነው ቴዲ ሰፊውን ትምህርት በትንትንትን አልሆነ በትንሽ መጋቢ ጥሩ አስተማሪ ነው። ቸርች እግዚአብሔር የሰጠን ሁለተኛ አስተማሪ እግዚአብሔር እንደሰጠን ቁጭ ብዬ እያሰብክ ነውና እስኪ እግዚአብሔር ይባርክ ነው። እስኪ ትገሙና ማለት ለዚህ ነው የምንማረው ትምህርት ሁሉ ፍሬ ካላፈራ በቃ ይወጥ ከንቱ። ምክንያቱም ሁላችን አስተማሪ መሆናችን አንዶቻችን ሰባኪ እኔ አሁን ያስተምርምትን ያው ሰባኪ አንዷን ጥቅስ ሰባ አድርጌ በቆም እንፈልገው አልችልበት። ስለዚህ የሚገርም አስተማሪ እግዚአብሔር ሰጥቶናል። መጋቢያችን እግዚአብሔር ይባርክ። እስኪ ትገሙና ማለት
በቃ ቁጭ ብለን እንሰማሃለን በሉ እስኪ። በቃ አስተምረን፣ እግዚአብሔር በሰጠው ጸጋ ያስተምረን። እግዚአብሔር ይመስገን። ሁለተኛ ዓመት ዶክተር አለሙ ይሄዳል ይገባል፣ አስተማሪ ይሆናል። እና እርግጠኛ ነኝ ለመድረክ አዲስ አይደለም። ጌታን ሳያቅ አውርቻለሁ ከዶክተር አለሙ ጋር ምን ላይ እንደሚሰራ ምን ሲሰራ እንደነበረ አንድ ቀን አጋጣሚ አግኝቼ አውርቻለሁ። እና ከዛ በፊት ትልልቅ መድረኮች ላይ እንደሚቆም ተስፋ አደርጋለሁ። ምክንያቱም ዶክተር ትልልቅ መድረኮች ላይ እንደሚቆም ተስፋ አደርጋለሁ። ለመድረኩ አዲስ ያልሆነ ለዚህ ነው። ደግሞ የሚገርማችሁ ነገር እዛ ጋር የፐርፌክት ቢሆንም ይሄኛው አዲስ ይሆንበታል። አዲስ ሳይሆንበት ግን አስደናቂ ነገር ባይ ተገልጧል። ድገሙና ባርኩ እስኪ። እግዚአብሔር ይባርክ። ዶክተር ቴንኪው በጣም ነፍስ አልቀረችልኝ። ቴዲዬ እግዚአብሔር ይባርክ። የቀረውን ትምህርት ጠቅልል አድርገህ በጥሩ ሁኔታ አቀርበሃል። ቴዲንም እግዚአብሔር ይባርክ በሉት እስኪ። እንደገና ባርኩት። ሮዛንም ፕሮግራም መርታለች። እግዚአብሔር ይባርክሽ ብለዋል። ድገሙና ባርኳት። ጌታ ይባርካችሁ። አንድ ሁለት ክፍል አንብቤ ከዛ ማጠቃለያ ጸሎት ጸልይና መጋቢ ደግሞ 2 ቃል 3 ቃል ብለው ጠቅለል አድርጎ ይባርከናል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እና ቁጥር 2 አንድ ላይ ናቸው። ቁጥሩ 1 ብቻ ላንብብ አውጡ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 2 ላይ 2 1 ላይ 1 ብቻ። እንግዲህ እግዚአብሔርን በመምሰልና በጭምተኝነት ሁሉ ጸጥና ዝግ ብለን እንድንኖር ወደዚህ ካልወሰደን የምንማረው ትምህርት በሙሉ እግዚአብሔርን ወደ መምሰል ካልወሰደን በከንቱ ተለፋ፣ በከንቱ ተወራ። ደግማለሁ። እንግዲህ እግዚአብሔርን በመምሰልና በጭምተኝነት ሁሉ ጸጥና ዝግ ብለን እንድንኖር ሊረዳን ካልቻለ እግዚአብሔርን ወደ መምሰል ጸጥና ዝግ ብለን ጭምት ሆነን መኖር እንድንኖር ትምህርቱ ወደዛ ካልወሰደን በከንቱ ቁጭ ብለን ሰምተናል ማለት ነው። ፍሬ እንድናፈራ እግዚአብሔር ይርዳን።